ደግሞ የሚያስቸግሩ ሰዎች ቀጠቀጭ በተዘዋዋሪ ቦዲጋርድ አትያለች። ቦዲጋርድ እኮ እዚህ ጋር ንቅሳት አለው እኮ እና እኔ ምን ነቀሰዋለሁ? ታዲያ ምን ችግር አለ? እኔ ምን ነቀሰዋለሁ? አንቺም የምትል የዚህ ቤት ጨዋታ እኮ ደስ ይላል። አይጠቀምም። ቆይ ምን ተገኝቶ ነው ለዚህ ቤት ያለሽ ፍቅር በጣም እየጨመረ ነው እንዴ? ፍቅር ስለሆነ ነው። የምራስ እኮ ፍቅር ያለች ልጅ ናት። ሙድ እያልሽ ነው? አንተ እኮ የማወራውን ግማሽ በግማሽ አታምነው። ወይ አብጌል ደረጀ አረጋይ ሳቃጥላ ደፋችኝ እቺ ልጅ። አረ ወይኔ እኔ ብቻ ነኝ የምናደደው። አረ ወይኔ አብጌል ግን ማለት ነው። አረ እንዴት ነው የምታስበው? ምኑን ተምን ነው የምታገናኘው? እንዴት ነው የምታረገው ነገሩም? ጋይስ ወይኔ ጉዴ! እናንተ ብላ ደግሞ እችን ምንም አታውቅ እኮ ምስኪን ደግሞ መድኃኒት አጠጣቻት። ጋይስ ቆይ ምን አስባ ነው ልጅቷ? ማለት እንዴት ነው ሐሳቡን ከምን ነው የምታገናኘው? ቤተሰቦቼ እኔ እውነት በጣም ነው የምትገርመው። ወይኔ ጉዴ! የእውነት በጣም ነው የምትገርመው ነው የምላችሁ። እንዴ ምኑን ተምን ነው የምታገናኘው? ምኑን ከምን እንዴት አድርጋ? አሁን ውሃን እኮ ይሄ መድኃኒት ጠጣችሁ ምስኪን ምንም አታውቀውን መድኃኒቱን መረዛ ቁጭ አረገችው ቴብል ላይ። የሚገርማችሁ ኮካ ነው ኦሬዲ። እንኳን አይደለም ውሃ ማንም ሰው መጥቶ የሚጠጣው ነው። ቆይ ማንን ሊጠጣው እንደዛ ያደረገችው? በእርግጠኝነት ዳጣን ነበር አይደለ? መጀመሪያ እሷ ልጠጣው አስባ ነበር እኮ አሽታው ነበረ ማለት ዳጣ ገዝታልኝ ነው አለች። ከዛ ብርጭቆ ላይ ቀንሳ ልትጠጣ ቀረበችው። ከዛ በኋላ ጥላው ሄደች። የታባቷ ሄደች? ልትጠጣው እኮ አሽታው ነበር። የሚገርማችሁ ዳጣ መረዛ ሰጠች። ዳጣ ናት ኮካውን የገዛችው ስላለች እና ያንን ስትጠጣ እሷ እዛ ስትወድቅ ማን ያመጣው ኮካውን? ዳጣ ናት። ስለዚህ ዳጣን ለማስባረር ይሄ ሁሉ ምክንያት ምንድነው? ዳጣን ለማስባረር መስሏት ነው እንጂ ዳጣ ደግሞ መቼም አትባረርም። ምክንያቱም የጋሽ ደረጀ ልጅ ናት። ከዛ በኋላ ወደ አባቷ ይመልሳታል አለች። ሀቢብቲ አባትሽ ነው። እኔን እንገርሽ እንዴ ምን ነው ሸዋ አባትሽ ነው። ስለዚህ ዳጣ መቼም የጋሽ ደረጀ ልጅ ከዚህ ቤት አትወጣም። ናታንን ከማፍቀርም ወደ ኋላ አትልም። ጊዜው ይዘገያል እንጂ አመኝኝ እነግርሻለሁኝ። አስረግጬ ነው የምነግርሽ። እንዴት ነው የሚያረጋትና? አረ በስላሴ እንዴ ተረጋጊ እንጂ እኛንም አቃጥላት ትግደለን እንጂ ጋይስ። ኧረ በህግ በሏት። እኔ እኮ አሁን እንዴት አርጋ እንግዲህ በባለፈው ያሰበችው ተንኮል ሰላምን እንግዲህ ለማዋረድ ሰላምን የሆነ ወጥመድ ውስጥ ለመክተት ያሰበችው ሴራ ሳይሳካላት ቀረ ማለት ነው። በቃ በዛ ብትል በዚህ ብትል ሳይሳካላት ቀረ። ያ ባለመሳካቱ ምን አደረገች? አሁን ስላልተሳካላት አሁን በቃ በልክ በደራ። ምክንያቱም ዳጣ ይሄን ነገር እንደገባችበትና ዳጣ ልጁን ስለምታውቀው ሂዳ ወርታ ወየው ልውርድ ከራሴ ስላለችው ልጁ ተመለሰ ማለት ነው። እና ልጁ ሲቀር እንግዲህ ዳጣ መጥተት ብላ ቤቱ እንዳሳየው ነበር። ስልኩን ሰጣ ስለነበረ ሄዳ ልጁንም ስለምታውቀው እንግዲህ በፊት ዳጣ ተይ ሰላምዬ ብላት ነበርና አይሆንም በቃ ምናምን ስላለቻት እንግዲህ አመጣች። ሲመጣ እንግዲህ ሰላም ባል ነው ተብሎ ሲጠበቅ ማን ቢመጣ አሪፍ ነው? ዳጣ ብቻዋን ማለት ነው። በዛም እንግዲህ ቤተሰቡም ያው ተቆጣው። ጋሽ ደረጀም ለምን እንደዚህ ይሆናል ምናምን አለ። ወይዘሮ ማርታም እንግዲህ ካሁን በኋላ እንደፈለግሽ በቃ ደስ እንዳለሽ ማድረግ ትችያለሽ፣ ድጋሜ ራሱ አልጠይቅሽም ብላ ነው እንግዲህ ብድግ ብላ የሄደችው ማለት ነው ወደ ቤተሰቦቻችን። በዛም እንግዲህ እቺ አቢጌል ማለት ነው ጋይስ ነገሩን አጡዛ ሌላ መስመር አስያዘችው።
ሌላ መስመር ሌላ ምኑን ከምን እንደምታገናኘው እኮ ነው የሚገርማችሁ። አሁን ደግሞ እንግዲህ ዳጣን ኮካ ግዢልኝ ብላ አስገዛቻት። ትራፊ ብሩን ምናምን ደግሞ መቼም ልትሞት ነው ብላ ነው እንዴት ታየው ዛላንቺ ሆነሽ አልጃትም። ወይኔ አበየል ደረጀ ወይኔ። ግን እኮ አንዳንዴ በነገራችን ላይ የምጠረጥራቸው ነገሮች እኮ እውነታቸው የሰላምን አባት የጠረጠረችው ልክ ናት። ባለፈውም ዳጣንም ከአባቷ ጋር ጠርጥራ ነበር። ልክ ነች እኮ ጥርጣሬዋ ሁሉ ልክ ናት እኮ። ግን ልክ ስለሆነች ሁሉም ነገር ምን ይላል ነገር የሰው መሰራችሁ ሲተረት ጋይስ እናውቃለን ብንናገር እናልቃለን ይላልና አንዳንድ ነገሮች እኮ እውነት ናቸው። ግን እውነት ነው ተብሎ ሁሉ አይነገርም። ምክንያቱም መናገራችን መልካም ካልሆነ ለመልካም ካልሆነ በእኛው ጋር ቢቀመጥ መልካም ነው። ስለዚህ እናቷን መጀመሪያ ሄዳ እናቴ ምንም አይነት ነገር ባደርግ አትቀየምኝም አይደል ምናምን ብላ ከእናቷ ጋር ያለውን ፍቅር እናቷ እስከ ምን ያክል እንደምትወዳት ምናምን ካረጋገጠች በኋላ መታ እንግዲህ ተመልከቱ። አሁንሽ እናትየዋ ምንም ሲያክል ብትወዳት ልጇን መረዛ እንድትገልላት ነው ውሃን እንደዚህ አድርጋ አሁን ምንድነው አሁን እንግዲህ ምን ለማድረግ ነው የተሞከረው? በሷ ቤት ውሃን የበከለቻት ወይም ያጠጣቻት ዳጣ ነች። ዳጣ ሳንጥታው ለካ ያኔ የተመረዘ ስለሆነ ነው ብላ ነው አሁን እንግዲህ የምታስወራው ማለት ነው። ማለት በዚህ ኬዝ አሁን ውሃ ወደ ሆስፒታል ትወሰዳለች። ከዛስ ዳጣ ከዚህ ቤት ትባረራለች መስሏት ነው። ነገርዮሽ እስከሚጣራ ድረስ አትባረርም። የሆነ ቦታ አድርጎ ጋሽ ደረጀ ደግሞ ጎበዝ ነው። በደንብ እያንዳንዱን ነገር ያጣራል። የዛን ሰዓት እውነታው አንቺ ጋር እንደሆነ የታወቀን ጊዜ መድኃኒዓለም እሱ እንደው አሁንማ ወይኔ ኧረ አንቺስ ተንኮል ታውቆ እኔ እንጃ የሆነ አንቺንማ አንድ ክላስ ቤት ነው መዝጋት ጋይስ አንጨረጨረችን እኮ በቃ የሰው ደስታ ማስስታት የሰው ሰላም መስጠት ማትፈልግ ትዳር ነሽ ቤተሰብ ነሽ ምንም ፈጣሪዋን ማትፈራ ልጅ አረ በስላሴ የዚችማ ይለያል ጋይስ። በጣም ነው የሚለየው ነው የምላችሁ ዶቼ እና በጣም ነው በቃ የምትለየው በቃ እንዴ እኮ ጋይስ ሙጭኝ ካሁን በቃ የሆነ ስቴፕ ነገሩ ሲከሽፍባት የሆነ ነገር ሲከሽፍባት ሌላ ስቴፕ ትሄዳለች። ጋሽዳ ደረጀና ዳጣን አባትና ልጅ መሆናቸውን ለወይዘሮ ማርታ ተናግራ እውነታው ነው ይወጣል ብላ ዲኤንኤ ያስመረመረች እግዚአብሔር ይመስገን ሳይሆን ቀረ። ለምን ተሳስታ ስለነበረ ሳምፕል ስትወስድ። ከዛ ሁለተኛ ላይ እንግዲህ በቃ ዳጣን ከዚህ ቤት ለማስባረር እንግዲህ ያልሄደችበት ታውቃላችሁ። ጌጣጌጡን ሰረቀች ብላ ጌጣጌጡን ሸሸገች። ምንም የለም ማንም አልሰማትም። ከዛስ አረ ስንቱ ስርፋ ገባች ጋይስ፣ ስንቱ ስርፋ ገባች። እንግዲህ በቃ በጉልበትም ለመሞከር ፈለገች። በጉልበትም ዳጣን በጥፊ ሳይቀር በቃ ብዙ ነገሮች አደረገች። ከናታን ጋር እየተጀናጀነች ነው ብላ ስልኳን ወስዳ ከናታን ጋር እንትናለች። በቃ ስንቱ ነገር ጋይስ፣ ስንቱን አሁን ደግሞ በቃ ቤተሰቡን በቃ ሰላሙን ነሳችሁ ታውቃላችሁ። እችንም ቡጥ ምንም ማጣቅ ውሃ ከነስሟ ውሃ ማለት ነው። ንጹህ ነገር ነች ማለት ሰውዳት ግን ጋይስ ውሃን ይምር ዳጣና ውሃን ሰውዳቸው እና እንደዛ አድርጋ ቁጭ አረገችው ማለት ነው። አረ ፈጣሪም ፍሬ አብጌል ታይ፣ አረ አብጌል ደረጀ ታይ። እንደው ይሄንን መልክሽን ይሄን አፋን ጠመም ታረግላችኋለች ማለት ነው ጋይስ። አፋን ጠመም ታረጋለች። ምን ታንኮል በውስጥ አስታስብ በአፋ ነው እንደዚህ ከንፈሯን ኦኬ። ለነገሩ ነገረኛ ሰው እንደዛ ነው ጋይስ። ወይኔ አምላኬ። እና ውድ ቤተሰቦቻችን ብቻ ከባድ ነው እላችኋለሁ ቤተሰቦቼ። በጣም ነው የሚገርመው። ኧረ እንደዛ አይሆንም፣ ነውር ነው። ለሁሉም ቤተሰቦቼ እስካሁን አብራችሁ ስላላችሁ አመሰግናለሁ። ላይክ የረሳችሁ ላይክ አድርጉ። ያው ለማስታወስ ነው። የኔ ቤተሰቦች ላይክ ታደርጋችሁ ችግር የለውም፣ ግን ላይክ አድርጉ። ሰወዳችሁ ሰብስክራይብ አድርጉ። ሁሌም ወዳችሁ ፈቅዳችሁ ስለምታበረታቱ በጣም አመሰግናለሁ ውዶችዬ። እስከ መጨረሻ በማየት ሀሳብ አስተያየታችሁን አስቀምጡልኝ። ሁሌም ስለምታበረታቱኝ መልካም ነገር ስለምታደርጉልኝ ውድድ አደርጋችኋለሁ። መልካም ጊዜ ባላችሁበት ሰላማችሁ ይብዛልኝ። ላይክ አድርጉልኝ። እሺ መወዳችሁ ላይክ አድርጉልኝ። ሁሌም አብራችሁ ናችሁ። አመሰግናለሁ። ግን ላይክ ማድረግ ለኔ ትልቅ ቫልዩ ስላለው ላይክ አትርሱ እላችኋለሁ ውዶችዬ፣ ማሮችዬ፣ ፍቅሮችዬ። በቀጣይ እስከምንገናኝ መልካም ጊዜ በያላችሁበት በአለም ዳርቻ